Humans don't want to die because deep in their hearts they know that they have not የሰው ልጆች መሞትን አይፈልጉም። ምክንያቱም ደግሞ የተፈጠሩለትን ዓላማ ገና እንዳልጨረሱ በልባቸው ውስጥ ስለሚሰማቸው ስለሚያውቁ ነው። መሞት የማይፈልጉት ለዚህ ነው። አንድ ሰው ዓላማውን አውቆ የተፈጠረለትን ግብ ወይም ዕጣ ፈንታውን ሲፈጽም ግን ሞትን በደስታ ይቀበለዋል። ዓላማውን ላወቀ ሰው ሞት በጭራሽ ስጋት አይሆንም። ለምሳሌ ያህል ሐዋርያው ጳውሎስን እስቲ እንመልከት። ለመሞት አልፈራም ነበር ያለው። እንዲያው በገዛ ፈቃዱ ለመሞት ወሰነ። ቃሉን ልጥቀስላችሁ። ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ልክ እንደሚፈስ እንደሚጠጣ ቁርባን ፈስሻለሁ። አሁን ለኔ የሚቀረኝ ምንም ነገር የለም፣ ለመስዋዕት ዝግጁ ነኝ አለ። ዋው! ስለ ሞት እንዲህ ያለ ግልጽ መተማመን ነበረው። እስቲ ባካችሁ እነዚህን ነጥቦች ጻፏቸው። ለህይወታችሁ በጣም አስፈላጊዎች ናቸው። በመጀመሪያ ስለ ዓላማ ወይም ፐርፐዝ እና ስለ ዕጣ ፈንታ ወይም ዴስቲኒ መዳረሻ ላናግራችሁ እፈልጋለሁ። እነዚህን ሁለት ቃላት ጻፉ። በዚያ የመጀመሪያ ክፍል ትኩረት ማድረግ የምፈልገው የግል ስኬት ህጎችን ከመንግስተ ሰማይ እይታ በሚል ይሆናል። ስለ ስኬት ለአንድ ደቂቃ እናውራ። ስኬት ማለት እያንዳንዱ የሰው ልጅ የሚፈልገው ነገር ነው። ሁሉም ሰው ስኬታማ መሆን ይፈልጋል። ነገር ግን በህይወት ውስጥ ስኬታማ ለመሆን መመለስ ያለብህ 5 ጥያቄዎች አሉ። በአሁኑ ሰዓት በዓለም ላይ ያለ እያንዳንዱ ሰው አሁን በወንበርህ ላይ ተቀምጠህ ያለውን አንተን ጨምሮ እነዚህን ጥያቄዎች ለመመለስ እየሞከርክ ነው። እነዚህ 5 ጥያቄዎች የሰውን ዘር ይቆጣጠራሉ። ስለምታደርጉት ነገር ሁሉ መነሻ ናቸው። እነዚህ ጥያቄዎች በጣም ኃይለኛ ከመሆናቸው የተነሳ በዚች ምድር ላይ የሰው ልጅ የሚሰራቸውን ነገሮች ሁሉ የፈጠሩ እነዚህ ጥያቄዎች ናቸው። እነዚህ ጥያቄዎች የችግሮቻችሁ ሁሉ ምንጭ ናቸው። በከተማችሁ ላለው ወንጀል፣ ለፈረሱ ቤቶችና ትዳሮች፣ ለፍቺዎች፣ ለሙስና ሁሉ ምንጭ ናቸው። የሰው ልጅ የሚጋፈጠው እያንዳንዱ ችግር በእነዚህ 5 ጥያቄዎች ውስጥ ይገኛል። በሌላ አነጋገር ለእነዚህ ጥያቄዎች መልስ ለማግኘት የምናደርገው ጥረት የባህሪያችን ሁሉ ምክንያት ነው። እንዲያውም ዛሬ እዚህ የመጣችሁትና ይህን ፕሮግራም በዓለም ዙሪያ በቀጥታ የምትከታተሉ ይህንን እንኳን የምታዳምጡ በእነዚህ 5 ጥያቄዎች ምክንያት ነው። የሰው ልጅ ህይወት በሙሉ ወደ 5 ጥያቄዎች አጠቃልየዋለሁ። በደንብ ጻፏቸው ልንገራችሁ። አንደኛው እኔ ማን ነኝ የሚል ጥያቄ። ይህን ለመመለስ በጣም ከባድ ጥያቄ ነው። አብዛኛው ሰው ይህን ጥያቄ ጠይቆም ሆነ መልሶ አያውቅም። ምክንያቱም የሚያስፈራ ጥያቄ ነው። ሁለተኛው የመጣሁት ከየት ነው? በድጋሚ 99 የሚሆነው የዓለም ህዝብ ይህን ጥያቄ አይመልስም። ይህ ጥያቄ ከዘርህ ወይም ከብሔርህ ጋር ምንም ግንኙነት የለውም። ሶስተኛው እዚህ የመጣሁት ለምንድን ነው? ለምን ተጸነስኩ? ለምን ተወለድኩ? እዚህ ክፍል ውስጥ ያላችሁ አብዛኞቻችሁ አሁንም እዚህ ምድር ላይ ለምን እንዳላችሁ መልስ እንዳልሰጣችሁ እርግጠኛ ነኝ። አራተኛው ምን ማድረግ እችላለሁ? ፖቴንሻል። ይህ ጥያቄ ከችሎታ ጋር የተያያዘ ነው። ምን የመስራት አቅም አለ የሚለው ነው። አሁንም ከ90 በላይ የሚሆነው ህዝብ ይህን ጥያቄ መመለስ አልቻለም። አምስተኛውና የመጨረሻው ወዴት እየሄድኩ ነው? ዴስቲኒ፣ ዕጣ ፈንታ፣ መዳረሻ። ይህ የዕጣ ፈንታ ጥያቄ ነው። የመጀመሪያው ጥያቄ እኔ ማን ነኝ የሚለው ነው። ይህ የማንነት ወይም የአይደንቲቲ ጥያቄ ነው። ከአጠገቡ ጻፉበት። አማካኝ የሰው ልጅ አሁንም ከራሱ ማንነት ጋር እየታገለ ነው። ለዚህ ነው አብዛኞቻችን ሌላ ሰውን የምንመስለው። ለምሳሌ ማይክል ጆርዳንን ትለብሳላችሁ፣ ብራንዱን። የራሳችሁን ማንነት አትለብሱ። ፒየር ካርዲንን፣ ፉቡን፣ ሾን ጆንስን፣ እነዚህን ሰዎች ትለብሳላችሁ። ምክንያቱም የራሳችሁን ማንነት ስለሌላችሁ እነሱን መምሰል ስለምንፈልግ ነው። አስፈላጊ ሆናችሁ ለመታየት የሌሎችን ማንነት መልበስ ይኖርባችኋል።
ይህ ህመም ነው፣ በሽታ ነው። ለዚህ ነው ዛሬ ልጆቻችሁ በቡድን ተደራጅተው ናይክ ጫማ ለመጫማት ሲሉ አንዱ ሌላውን የሚገድለው። ማንነትን ለማግኘት እየታገሉ ስለሆነ ለኮስትና ለሱሪ የተለያየ ነገር ተደራርገው ይገዳደላሉ። በሌላ አነጋገር ለዚህ ነው ሰው ሰራሽ ፀጉር የምታደርጉት። አሁን ወደ ጥልቁ እየገባሁ። የዛሬው ፋሽን የምትለብሱትና ሌሎችን ለመምሰል የምትሞክሩት ማንነት ስለሌላችሁ ነው። እኔ ማን ነኝ በሚለው ጥያቄ እየታገላችሁ ነው። አንዳንዶቻችሁ እውነተኛ ማንነታችሁን አጥታችሁታል። ሌሎችን ትመስላላችሁ። ይህም ከጥያቄው ጋር የታገላችሁ መሆኑን ምልክት ነው። የራሳችሁን ፊት ትጠላላችሁ፣ ስለዚህ ሌላ ሰውን ለመምሰል ትሞክራላችሁ። የራሳችሁን ሰውነት ቅርጽ ትጠላላችሁ፣ ስለዚህ ሌሎችን ለመምሰል ስትሞክሩ ራሳችሁን ትጎዳላችሁ። እኔ ማን ነኝ? ይህ የሚለውን መልስ ለማግኘት ስላልቻላችሁ ሌላ ሰው ሆናችሁ ታርፉታላችሁ። ሙሉ የፋሽን ኢንዱስትሪ የተገነባው የእናንተ የማንነት ጦርነት እጦት ላይ ነው። የሌሎችን ሰዎች ምስል በመሸጥ ያንን ክፍተት ይመግቡታል። ሁለተኛው ጥያቄ ከየት ነው የመጣሁት የሚለው ነው። ይህ የርስት ወይም የምንጭ ጥያቄ ነው። አብዛኞቻችሁ ከየት ነው ስትባሉ ከአፍሪካ ነኝ ትላላችሁ። ያ እውነት አይደለም። ከጃማይካ ነኝ፣ ከኢንዶኔዥያ ነኝ፣ ከሜክሲኮ ነኝ ትላላችሁ። እውነት አይደለም። አንዳንዶቻችሁ በጣም የተደበላለቃችሁ ስለሆናችሁ የመጣችሁበትን እንኳን አታውቁ። አያታችሁ ነጭ፣ እናታችሁ ጥቁር ቢሆኑ እንዴት ነው ጥቁር ነኝ የምትለው? ተደበላልቀሃል። የመጣህበትን ለማወቅ የዘር ሐረግህን ብቻ ከተጠቀምክ ትጠፋለህ። ችግሩ ደግሞ የመጣህበትን ሳታቅ ማንነትህን ማወቅ አትችልም። ስለዚህ ችግር ውስጥ ነህ። ማንነትን ስላላወቅህ የመጣህበትን ማወቅ አልቻልክም። የመጣህበትን ስላላወቅህ ደግሞ ማንነትህን አላወቅም። ሶስተኛው ጥያቄ ለምን እዚህ መጣሁ የሚለው ነው። ሰዎች ከሚታገሉባቸው ጥያቄዎች ሁሉ ከባዱ ይሄ ነው። ይህ የዓላማ ወይም የፐርፐስ ጥያቄ ነው። ዛሬ የምንወያየው በዚህ ላይ ነው። ምክንያቱም ይህ ጥያቄ ከሌሎቹ ሁለቱ ጋር የተሳሰረ ነው። ከየት እንደመጣህና ማን እንደሆንክ ካላወቅ ለምን እዚህ እንዳለ በፍጹም አታውቅም። አራተኛው ጥያቄ ምን ማድረግ እችላለሁ የሚለው ነው። የአቅም ወይም የፖቴንሻል ጥያቄ። አቅም ማለት እውነተኛ ኃይሌ ምንድን ነው ማለት ነው። በዚህ ክፍል ውስጥ ካላችሁ ሰዎች 95% የሚሆኑት ከአቅማችሁ በታች እየኖራችሁ እንደሆነ አረጋግጥላችኋለሁ። አሁን እየተጠቀማችሁ ያላችሁት ከአይምሯችሁ አቅም 10%ን ብቻ ነው። ማንነታችሁ ገና አልተገኘም። እናንተ በቃኝ ብላችሁ የተቀመጣችሁበት ደረጃ እግዚአብሔርን ያሳዝነዋል። እናንተ የምትኮሩበት ነገር እግዚአብሔር ያፍርበታል። በሌላ አነጋገር ሊቅ ለመሆን የሚያስፈልገው ከሌሎች ሰዎች በ1% ብቻ ብልጫ ያለው የአእምሮ ክፍል መጠቀም እንደሆነ ደርሼበታል። ባህላችን ምን ያህል መካከለኛ እንደሆነ አስቡት። እውነተኛ ችሎታ ምንድን ነው? ችግሩ ባህላችን ምን ማድረግ እንደምንችል ሊነግረን መምከሩ። የከተማችሁ የትምህርት ስርዓት ትልቁ ችግራችሁ ይሄ ነው። ምክንያቱም አቅማችሁን በፈተና ለመለካት ይሞክራሉ። በአንድ ሳምንት ውስጥ ፈተና ይሰጡሃል። ሲ ስታመጣ መካከለኛ ሰው ነህ ይለዋል። እንዴት ይደፍራሉ? ያጋጠመ መጥፎ ቀን ሊሆን ይችላል። ለዚህ ነው በዓለም ላይ ካሉ ታላላቅ ሰዎች መካከል አብዛኞቹ ትምህርት ያላጠናቀቁት፣ ቢል ጌትን ጨምሮ። ምክንያቱም የትምህርት ስርዓቱ ምን ያህል እንደምታውቅ የሚለካበት መሳሪያ የለውም። ለዚህ ነው በምድር ላይ ያለን ማንኛውም ስርዓት የማላምነው። እናንተ በጣም ብልሆች ስለሆናችሁ አይምሯችሁን ሊለኩት አይችሉም። ያልኩት ገባችሁ ግን? ስለዚህ ስለ እናንተ የተናገራችሁን ማንኛውንም ነገር እንዳታምኑት። አንዳንዶቻችሁ አሁንም ከ20 ዓመት በፊት በወሰዳችሁት ፈተና ውጤት ስር እየኖራችሁ ነው። ጥበብ የለህም፣ ሂሳብ አትችልም፣ ባለሙያ መሆን አትችልም ተብላችሁ አምናችኋል። ዛሬም ድረስ ካልኩሌተር ትፈራላችሁ፣ ምክንያቱም እነሱን ስላመናችሁ። መጽሐፍ ቅዱስ ግን እግዚአብሔር እውነተኛ ይሁን፣ ሰው ሁሉ ግን ውሸተኛ ይሁን ይላል። ለዚህ ነው ስለ እኔ ያላችሁን ማንኛውንም አስተያየት የማላምነው።
ስለ እኔ የምታስቡት ለእኔ ምንም ትርጉም የለው። ብትወዱኝም ባትወዱኝም እናንተን ሳላቋችሁ በፊት ራሴን ወደው ነበር። በእግዚአብሔር ያለኝን ችሎታ አውቃለሁ። ይህንን ልትነኩብኝ አትችሉም። አዎ ብታጨበጭቡ ይሻላችኋል። በቃ ከዚህ በላይ አትቆጥቡ። እጆቻችሁን አሟሙቁና አጨብጭቡ በደንብ። ይህ በጣም አስፈላጊ ነው። በሌላ አነጋገር አንተም ሆንክ እኔ ሰዎች እንዲፈርዱብን ላለመፍቀድ መጠንቀቅ አለብን። እስቲ ይህንን ተመልከቱ። እነዚህ ጥያቄዎች የህይወት ጥያቄዎች ናቸው። ስለ ሰው ልጅ ማንነት ሁሉንም ነገር ያጠቃልላል። ቀጣዩን ነጥብ ተመልከቱ። ይህ በጣም ወሳኝ ነጥብ ነውና ባካችሁ ጻፉት። የእያንዳንዱ የሰው ልጅ ጥልቅ ፍላጎት መከናወን ወይም ስኬት ነው። ሁሉም ሰው ስኬታማ መሆን ይፈልጋል። ነገር ግን ስኬት ሊተነበይ የሚችል ነገር ነው። ምን አልኩኝ? ለሰዎች ሁል ጊዜ ይህንን ነግራቸዋለሁ፣ ግን አያምኑኝም። ስኬትን አስቀድሞ መተንበይ ይቻላል። ችግሩ ግን ውድቀትንም ቢሆን አስቀድሞ መተንበይ መቻሉ ነው። ምን ማለት ነው? አንድ ሰው ከመውደቁ በፊት እንደሚወድቅ መተንበይ ትችላለህ። ምክንያቱም ህይወት የተቀረጸችው በዚያ መንገድ ስለሆነ። ውድቀትም ሆነ ስኬት አስቀድሞ ሊታወቅ ይችላል። ለምንድን ነው ስኬት ሊተነበይ የሚችለው? ጻፉት። ምክንያቱም ህይወት በህጎች እንድትመራ ተደርጋ ስለተቀረጸች ነው። እግዚአብሔር ህይወትን ሲፈጥር ስኬትን በእጃችን እንድንቆጣጠረው አድርጎ ነው። ዛሬ የሆንኩትን ማንነት ለመሆን የወሰንኩት እኔ ራሴ ነኝ። አዎ ይህ የምናገረው ነገር በጣም አስፈላጊ ነው። አሁን ላለህበት የህይወት ደረጃ ሰዎችን መውቀስ ማቆም አለብን። አሁን ያለህበት ህይወት ኪስህ ባዶ መሆኑን፣ መመክሰርህን፣ ድህነትህና ውበት ማጣትህን ጨምሮ ያንን ለመሆን የወሰንከው አንተ ነህ። በሌላ አነጋገር ህይወት የተቀረጸችው እንድትሳካልህ ተደርጎ ነው። ምክንያቱም እግዚአብሔር ስኬታማ እንድትሆን ይፈልጋል። አንተ ስኬታማ መሆንህ ለእግዚአብሔር የሚጠቅምበት ምክንያት አለ። እግዚአብሔር ስኬትን በፍጥረት ውስጥ የገነባው እርሱ የፈጠረው ነገር ሁሉ ስኬታማ መሆን የእርሱ ስም ወይም ዝናውን ለመጠበቅ ሲል ነው። ፓስተር ምን አልኩኝ? እግዚአብሔር የፈጠረው ነገር ሁሉ ስኬታማነቱ የእግዚአብሔርን ክብር ይጠብቃል ያልኩት ገባችሁ? እርግጠኞች አይደላችሁም መሰለኝ። እሺ ላስረዳችሁ። እኔ ይህንን ስረዳ በጣም አደገኛ ሰው ሆንኩ። የገባኝ ደግሞ ገና በ16 ዓመቴ ነበር። በ16 ዓመቴ ልክ አሁን እንደምታዩኝ ነበር። ደፋር፣ ጠንካራ እና ምንም ፍርሃት የሌለኝ። ለምን እንደሆነ ታውቃላችሁ? እግዚአብሔር እንደፈጠረኝ እንድሳካ አድርጎ እንደቀረጸኝና የእኔ ስኬታማ መሆን ለእርሱ ትልቅ ፍላጎት እንደሆነ ስለተረዳሁ። ላስረዳችሁ። ማንኛውም አምራች አንድን ምርት ሲያመርት ስሙን በላዩ ላይ ያደርጋል። ልክ ነኝ አይደል? ጫማችሁ ላይ ስም አለ፣ ልብሳችሁ ላይ ስም አለ፣ ታፔላ አለ፣ ቦርሳችሁ ላይ ስም አለ፣ መኪናችሁ ላይ ስም አለ፣ አይፓዳችሁ ላይ ስም አለ፣ ስልካችሁ ላይ ስም አለ። ሁሉ የኩባንያው ስም ተለጥፎበታል። ለምሳሌ የአፕል አርማ አለባችሁ፣ ወይም ደግሞ የሜርሴዲስ የራሱ ምልክት አለው። ያ ምልክት ወይም ስም ምስል ይባላል። ታግ፣ ሎጎ ጻፉት። ሮልስ ሮይስ የራሱ ምስል አለው። ሜርሴዲስ የራሱ ምስል አለው። ማይክሮሶፍት የራሱ ምልክት፣ ባንዲራ፣ ምስል አለው። አንድ አምራች ምርቱን ሰርቶ ሲጨርስ በምርቱ ላይ የሚያደርገው የመጨረሻው ነገር የራሱን ምስል ወይም ስሙን ይለጥፋል። ደግሜ እላለሁ፣ አምራች በምርቱ ላይ የሚያደርገው የመጨረሻው ነገር ስሙን መለጠፍ ነው። ወደ የትኛውም ፋብሪካ ሄዳችሁ ተመልከቱ። መኪናው ተሰርቶ ሳይጠናቀቅ ስም አይለጠፍበትም። አፕል ኮምፒውተር ፋብሪካ ሂዱ፣ ኮምፒውተሩ ተሰርቶ እስኪያልቅ ስሙ አይታተምም። ልብሳችሁ ላይ ያለው ታፔላ የሚለጠፈው ልብሱ ተሰርቶ ሲያልቅ ነው። ምስል የሚለጠፈው ሁል ጊዜ አንድ ነገር ሲጠናቀቅ ነው። መጠናቀቅ ማለት ምን ማለት እንደሆነ ልግለጽላችሁ። ይህንን ስልክ ተመልከቱት።
አሁን ስለ እግዚአብሔር እያወራሁ ነውና ተከታተሉ። ይህ ስልክ ከአምራች የመጣ ነው። ይህ ስልክ ከመሸጡ በፊት ተጠናቋል። ማንኛውም ምርት ሳይፈተሽ ከፋብሪካ አይወጣም። አሁን እዚህ ጋር ሃሌሉያ ብዬ በልሳን ልናገር ነው። በድጋሚ ላለሁ ማንኛውም ምርት ሳይፈተሽ ከፋብሪካ አይወጣም። እያንዳንዱንም ይፈትሹት፣ ይፈተናል። ነጭ የላቦራቶሪ ልብስ የለበሱ ሰዎች ቀኑን ሙሉ ስራቸው ምርቱን መፈተሽና በትክክል መስራቱን ማረጋገጥ ነው። ከፈተኑት በኋላ ነው በመጨረሻ ስማቸው የሚለጠፍበት፣ በሳጥን ውስጥ አድርገው የሚያሽጉት። በሌላ አነጋገር አዲስ ምርት ስትገዙ ምርቱ ገና አዲስ አይደለም፣ ተሰርቶ ያለቀና የተሞከረ ነው። ማንኛውም አምራች አንድ ምርት ተሰርቶ ሳይጠናቀቅና ሳይፈተሽ ከፋብሪካ እንዲወጣ አይፈቅድም። ምርቱ እንደሚሰራ ሙሉ በሙሉ እርግጠኛ ስለሆኑ በሳጥን ውስጥ በፓኬጅ ውስጥ እያደረጉ ማኑዋል ጨምረውበት፣ ያ ማኑዋል ደግሞ ብዙ ተስፋዎችን የያዘ ሃሌሉያ፣ ያ መጽሐፍ ብዙ ቃል ኪዳኖችን ይገነባላቸዋል። ይህ ስልክ ጥሪ ያደርጋል ይላል። እንዴት አወቁ? ምክንያቱም አስቀድመው ፈትነውታል። ከኢንተርኔት ጋር ይገናኛል ይላል። እንዴት አወቁ? አስቀድመው ሞክረውታል። መልእክት ይልካል፣ የድምፅ መልእክት ይቀበላል ይላል። ባትሪው 8 ሰዓት ይቆያል ይላል። ይህን ሁሉ የሚያውቁት አስቀድመው ስለፈተኑት ነው። ስለዚህ ስማቸውን በላዩ ላይ ማድረጋቸው ምርቱ መጀመሩን ሳይሆን ምርቱ መጠናቀቁን የሚያሳይ ምልክት ነው። ሃሌሉያ! አሁን ያንን መመሪያ መጽሐፍ በሳጥኑ ውስጥ ይጨምሩታል። በመጽሐፉ መጨረሻ ላይ ሁል ጊዜ 2 ገጾች ያደርጋሉ። አብዛኛዎቻችሁ ግን ያንን መመሪያ ማኑዋል ወይም መጽሐፉን በፍጹም አታነቡትም። እስቲ አንድ ጥያቄ ልጠይቃችሁ፣ ግን ላሳፍራችሁ እችላለሁ። እስቲ ስንቶቻችሁ ናችሁ የፍሪጃችሁን፣ የመኪኖቻችሁን፣ የአይፓዳችሁን ወይም የቪሲአር ማንኛውንም ዕቃ ኤሌክትሮኒክስ እያንዳንዱን ማኑዋል ገልጽ አብባችሁት የምታውቁ? አለ ከዚህ ማለት? ለዛ ነው አሁንም የዛ የዲሻችሁ ሪሲቨር መብራት ብሊንክ እያደረገባችሁ እየጠፋ እየበራ ያለው። ልክ ነኝ? ከ20 ዓመት በፊት ያንን ሪሲቨር ስትገዙ የተማራችሁትን 4 ነገሮች ብቻ ነው። ማቆም፣ ወደኋላ መመለስ፣ ፖዝ ማድረግና ፕሌይ ማለት። ያ ብቻ ነው የምታውቁት። እሱ ግን 22 ተግባራት አሉት። እናንተ ግን የምታውቁት 4ቱን ብቻ ነው። ማብራት፣ ማጥፋት፣ መቅዳትና ማጫወት። ይህ ማለት በውስጡ ባሉት 24 አቅሞች ሁሉ እየተጠቀማችሁበት አይደለም ማለት ነው። ከሚገባው ክብር በታች እየተጠቀማችሁበት ነው። የገዛ ቪሲዲያችሁን እየበደላችሁት ነው። አንዳንዶቻችሁ ደግሞ ልክ እንደ ሪሲቨሩ ናችሁ። መነሳት፣ ወደ ስራ መሄድ፣ መተኛት፣ መብላት፣ ድጋሚ መነሳት፣ ወደ ስራ መሄድ፣ መተኛት፣ መብላት፣ መነሳት፣ ወደ ስራ መሄድ፣ መብላት፣ ከዚያ መተኛት። ያ ብቻ ነው ህይወታችሁ። በዚያው ተዘፍቃችሁ። ምክንያቱም ስለ ህይወታችሁ የተጻፈውን የእርሱን መመሪያ መጽሐፍ አንብባችሁ አታውቁ። በዚያ መመሪያ መጨረሻ ገጽ ላይ ሁልጊዜ 2 ቃላት አሉ። የመጀመሪያው ገጽ ዋረንቲ ወይም ዋስትና ይላል። ሁለተኛው ደግሞ ጋራንቲ ወይም መተማመኛ ይላል። እነዚህ ቃላት ይለያያሉ። ዋረንቲ ማለት በዚህ ምርት ላይ ሙሉ ኩባንያችንን አቁመናል ማለት ነው። ማንኛውም ነገር ቢበላሽ፣ ጉድለት ቢገኝበት ወይም ባይሰራ ወደ እኛ መልሰው ከላኩት የመላኪያውን ወጪ እኛ እንችላለን። በራሳችን ወጪ እንጠግነዋለን። አዳዲስ ክፍሎችን እንገጥምበታለን ወይም በአዲስ እንተካዋለን። በራሳችን ወጪ መልሰን እንልክልሃለን ማለት ነው። አሁን እነዚህ ሰዎች እናንተን አያውቋችሁም። ታዲያ ለምንድን ነው ይህን ሁሉ ገንዘብ ስለ እናንተ የሚያወጡት? ለምን በራሳቸው ወጪ እንዲመለስ እንዲጠገንና እንዲላክ ያደርጋሉ? እስቲ መልሱልኝ። መልሱ ቀላል ነው። ስለ እናንተ ብለው አይደለም። ይህን ሁሉ የሚያደርጉት ስለ ራሳቸው ብለው ነው። ስለ ስማቸው ብለው፣ ስማቸውን እየጠበቁ ነው። ጌታ ሆይ ማረን፣
እስቲ አንድ ሰው ኢየሱስ አመሰግናለሁ ይበል። ታውቃላችሁ ሮጬ ማመስገን ነው ያማረኝ። አያችሁ አንድን ክፍል ቀይሮ ሲልክላችሁ ስለናንተ ብሎ አይደለም። ለዚህ ነው አንዳንድ ጊዜ ምርቶቻችሁን በራሳችሁ ወጪ ሪኮል አድርገው የሚሰበስቡ። እንደ አውሮፓውያን አቆጣጠር ሜይ 2013 የተገዛ መኪና ካላችሁ በራሳችን ወጪ እናስተካክላለን፣ $600 ሚሊዮን ቢከስርብንም ግድ የለንም፣ ምክንያቱም ከስማችን በላይ ውድ ነገር የለም ይላሉ። በሌላ አነጋገር የምርታቸው ስኬት ስማቸውን ይጠብቃል፣ ምክንያቱም ስማቸው በላዩ ላይ ስላለበት ነው። እግዚአብሔር ሰው የተባለው ምርት ለመፍጠር ሲወስን እነሆ የይሖዋ ዓለም አቀፍ ማምረቻ ፋብሪካ ስራ ጀመረ። አዶናይ ኢንተርናሽናል ሰው የተባለውን ምርት ለመፍጠር ወሰነ። እግዚአብሔር ደግሞ የራሱን ምስል በላያችሁ ላይ ከማድረጉ በፊት ፈትኗችኋል። ግን አልገባችሁም እየተናገርኩ ያለሁት? ለዚህ ነው እግዚአብሔር መጀመሪያ የተናገረውን ነገር በእውነቱ በመጨረሻ የተናገረው ነገር ይሆናል። ሰውን እንፍጠር፣ በላዩ ላይ ምስላችንን እናድርግ አለ። አባቴ ይህን እንድገልጽ እርዳኝ። እናንተ የጀመራችሁት እግዚአብሔር በምድር ላይ ሲፈጥራችሁ አይደለም። ደግሜ እላለሁ፣ እስቲ ጻፉት። እግዚአብሔር በምድር ላይ ሲፈጥረኝ አይደለም የጀመርኩት በሉ። ላስረዳችሁ። እግዚአብሔር ኤርምያስን በእናት ማህፀን ሳልሰራ ሳትጸነስ በፊት፣ ደግሜ ልበለው፣ በእናት ማህፀን ሳትጸነስ በፊት ፈትኜሃለሁ፣ አውቄሃለሁ አለው። ስለዚህ አንተ ነብይ ነህ ሲለው መግቢያ እያደረገለታል፣ አስቀድሞ የፈተነውን ነገር እየነገረው እንጂ። ኤርምያስ ሆይ አንተ ነብይ ነህ፣ ምክንያቱም አስቀድሜ ፈትኜሃለሁ። እስቲ ካጠገብህ ያለውን ሰው ወይም አካባቢ ያለውን ሰው እኔ አንደኛ ነኝ በለው። የሆንኩትን ማንነት አስቀድሜ ሆኜ ጨርሻለሁ፣ እናንተ ግን ገና አላያችሁትም በለው። አጠገብህ ያለውን ሰው እስቲ አንድ ሰው ጮክ ብሎ እያጨበጨበ ይጩህ ሃሌሉያ። ገባችሁ? ለዚህ ነው አስተማሪ ሊለካህ የማይችለው። አንተ ወደ ምድር የመጣኸው ተፈጽመህ ተጠናቀህ ነው። በዚህ አይፓድ ውስጥ ያለውን ነገር ሁሉ የመጣው ከራሱ ከአይፓዱ ጋር ነው። አይፓድ ገዝተህ በውስጡ የሚጨምር ነገር አትፈልግም። እግዚአብሔር እናንተን ወደ ምድር ሲለቃችሁ ከነ ሙሉ አቅማችሁ ነው የለቀቃችሁ። አንድ ሰው ሃሌሉያ ብሎ ይጩህ። አሁን 500 ተግባራት ያሉት አይፓድ ይዛል። አንተ ግን 10ን ብቻ እየተጠቀምክበት ነው። ጥልቅ ሰው ነኝ ብለህ ታስባለህ። እስቲ አካባቢ ለምታገኘው ሰው እንዲህ በለው፣ ገና ምንም አላየህም፣ በቅርቡ ገና እገለጥልሃለሁ በለው። ደግመህ በለው፣ ገና ምንም አላየህም፣ የውስጤን ሃርድ ድራይቭ ውስጥ ያለውን ታላቅ ነገር ታየዋለህ በለው። አሁንም አጠገብህ ላለ ሰው ላለፉት 10 ዓመታት ያየኸው የኮምፒውተሬን ዴስክቶፕ የላይኛውን ገጽ ብቻ ነበር በለው። አንድ ሰው እጆቹን ያጨብጭብ እስቲ ሃሌሉያ ይበል። ለዛ ነው በማንም ሰው ላይ መፍረድ የሌለባቸው። የማንኛውም ምርት ዓላማ በራሱ በምርቱ ውስጥ ተገንብቶ የመጣ ነው። አንተ ዓላማህን ፍለጋ አልተወለድክም። የተወለድከው ከአንተ ጋር ካለው ዓላማ ጋር ነው። ልጄ ሆይ ህልሞችህ እንዲህ ግዙፍ የሆኑት ለዚህ ነው። ራስን ትፈራለህ፣ ምክንያቱም ባህልህ ማን መሆን እንዳለብህ ነገሩ። እነሱ አንተን ማን እንደሆንክ ምንም የሚያውቁት ነገር የለም እያልኩ ነው። ለዚህ ነው እግዚአብሔር እውነተኛ እንዲሆን መፍቀድ ያለብህ። ሌላው ምርት ሁሉ ግን ሐሰተኛ ነው። ዋጋህን ከሌሎች ምርቶች አትውሰድ። ይህንን ጻፉ። ምርቱን እንደ አምራቹ የሚያውቀው ማንም የለም። አጠገባችሁ አካባቢያችሁ ላለው ሰው እንደዚህ በሉ፣ የራስህን ጉዳይ ብቻ ያዝ በሉት። እኔ ማን እንደሆንኩ አታውቅም፣ ስለዚህ ሐሳብህን ለራስህ አድርገው በሉት። በህይወት ውስጥ ስኬት የውጤት ጉዳይ ነው። ይህንን ተመልከቱ። ቁጥር 2 ጻፉ። በህይወት ውስጥ ስኬት የምታደርጋቸው ውሳኔዎች ውጤት ነው። በጣም አስፈላጊ ነገር። ምክንያቱም በህይወት ውስጥ ውድቀትም ቢሆን ያደረካቸው ውሳኔዎች ውጤት ነው። በሌላ አነጋገር ሁሉም ሰው ወደ ምድር ይመጣል፣
ነገር ግን ከራሱ ውስጥ ምን ያህሉ እንዲገለጥ የሚወስነው ራሱ ነው። አሁን የተናገርኩት መገለጥ የደረሰው ለአንድ ሰው ብቻ ይመስለኛል። እንደገና ደግመዋለሁ። ሁሉም ሰው ወደ ምድር ይመጣል፣ ነገር ግን ከአንተ ውስጥ ምን ያህሉ እንዲገለጥ የምትወስነው አንተው ነህ። እግዚአብሔር ዛሬ ማታ እኔን ወደ አንተ የላከኝ ለዚሁ ነው። ምክንያቱም በውሸት ውስጥ ስትኖር ቆይተሃል። እነሱ የነገሩህን ተቀብለሃል። በእውነት ማን እንደሆንክ ብታውቅ ኖሮ ራስህን ለመገናኘት ትፈራው ነበር። ዛሬ እዚህ ለመድረስ 499 ሚሊዮን ሌሎችን ቀድመህ ነው የመጣኸው። ለእግዚአብሔር ትልቅ ጨዋታ ብትሰጥ ይሻልሃል ወንድሜ ሆይ። ለእግዚአብሔር ታላቅ ምስጋና ሃሌሉያ ብላችሁ አቅርቡ። ክብር ለእግዚአብሔር ይሁን። መልካም ዜና፣ መልካም ዜና፣ መልካም ዜና። ከእንግዲህ በህይወትህ ውስጥ ለማሸነፍ መሞከር የለብህም። እዚህ የተገኘኸው ቀድመህ ስላሸነፍክ ነው። እስቲ ለእግዚአብሔር ምስጋና አቅርቡ። አንድ ሰው ሃሌሉያ ብሎ ይጩ። አንድ ሰው ጌታ ይመስገን ይበል። አሁን ለምን እንዲህ በድፍረት እንደቆም ታውቃላችሁ? ስላሸነፍኩ ነው። ለጎረቤትህ ውድድሩን አሸንፌያለሁ በለው። ጎረቤቴ ሆይ እኔ አሸናፊ ሆኜ የመጣው ለማሸነፍ እየሞከርኩ አይደለም፣ ቀድሜ አሸንፌያለሁ በለው። ለእግዚአብሔር ትልቅ ጭብጨባ እስቲ ስጡ። አሁን መልካም ዜናው ይህ ነው። ጉዞህን እንድትጀምር አይፈቀድልህም ነበር ቀድመህ የጨረስክ ካልሆንክ በቀር። በጥቅሱ ውስጥ ያለውን ቀጣዩን አረፍተ ነገር አንብቡት። እንደዚህ ይላል፣ መረዳታችሁን እርግጠኛ ናችሁ። እንዲህ ይላል፣ ገና የሚመጣውን ገና ከጥንት አሳውቅሃለሁ ይላል። ምን ማለቱ መሰላችሁ? ወደዚህ ስትመጡ የጨረሳችሁ በመሆናችሁ መጨረሻችሁ ከመጀመሪያ ጋር አብሮ መጥቷል። ስለዚህ የወደፊት ህይወትህ ከፊትህ የሚጠብቅህ ነገር አይደለም። እግዚአብሔር የማንንም ነገር የወደፊት እድል ከፊቱ አያስቀምጥም። ይህንን ከዚህ በፊት ሰምታችሁ አታውቁም። ለዚህ ነው አሁን መስማት ያለባችሁ። እግዚአብሔር የወደፊቱን ጊዜ ከምንም ነገር ፊት አያስቀምጥም። ለምን? ምክንያቱም እሱ ጨርሶታል። የወደፊቱ ህይወት በአንተ ውስጥ ታስሮ ይገኛል። መጀመሪያ ላይ መጨረሻህን ይዘህ ነው የመጣኸው። አሁን እንዲህ ይላል፣ ገና የሚመጣውን ከጥንት አሳውቅሃለሁ ይላል። ገና የሚመጣውን እንዴት? ቀድሞ ሊያሳውቅ ይችላል። ምክንያቱም ገና የሚመጣው ነገር ቀድሞ መጥቷል። እሱ በጨዋታው በፍጻሜው ጀመረ። ከዚያም ገና የሚመጣውን ፈጠረ። ይህ ማለት እግዚአብሔር በእውነት ማን እንደሆንክ በአንተ ውስጥ አስቀመጠው ማለት ነው። አንደኛው አምራቾች ከመጀመሪያው በፊት ይጨርሳሉ። ሁለተኛው ዓላማ ከምርቱ በፊት ይኖራል፣ ይቀድማል። ሶስተኛው ምርቶች በዓላማ አማካኝነት ይመረታሉ። አራተኛው መጨረሻ የተመሰረተው ከመጀመሪያ በፊት ነው። ነገር ግን ማንነትህ በአንተ ውስጥ ታስሮ ይገኛል። እሱ ከፊትህ ያለውን ላሳይህ ማየት ትችላለህ ይልሃል። ይህ ማለት ደግሞ ቀድሞ የሌለን ነገር እንድታይ አልፈቅድልህም ማለት ነው። ወደ ቤቴ ልሄድ ነው። በጥንቃቄ ስሙ እባካችሁ እርዱኝ። እግዚአብሔር በዕድሜ እንድታረጅ ነገር ግን በፍጹም እንዳታድግ የልጅነት መንፈስ እንዳታጣ የነገረህ ለዚህ ነው። ግራ ገባችሁ? እሺ የእናንተ ችግር በዕድሜ አርጅታችኋል። እነሱ ደግሞ አስተሳሰባችሁን አበላሽተውታል። ሕፃን ሳላችሁ ታስታውሳላችሁ። ያኔ ያሰባችሁትን ሁሉ ታምኑ እንደነበር ታስታውሳላችሁ። ከዛ ማርጀት ጀመራችሁ። እነሱም ከእውነታው የራቀ ህልም ማለምን አቁሙ አሉ። ወደ እውነታው ተመለስ፣ በቀን ቅዠት አትኑር አሉ። እነዚህ በህይወት ዘመን ሁሉ የሚያናግሩ የህልም ጉዳዮች ናቸው። መጀመሪያ የጀመረው በገዛ ወላጆችህ ነው። ልጄ ሆይ ዝም ብለህ ስራ ያዝ፣ ስራ ፈልግ፣ ትምህርት ቤት ሂድና ስራ ያዝ አሉ። እነዚህ የህልም ገዳዮች ናቸው። ልክ ነው። የሚሰማህን ነገር አታጥና፣ ገንዘብ የሚያስገኝህን ነገር አጥና አሉ። ህልምህን ገደሉት። ከዚያም ህፃናቱ የዚህች ከተማ ከንቲባ መሆን አትችልም፣ ዝም ብለህ የአውቶቡስ ሹፌር ሁን አሉ። አንድን ህፃን ምን መሆን ትፈልጋለህ ስትለው ዶክተር መሆን እፈልጋለሁ ይላል። ልጄ ሆይ አንተ አናጺ ነህ የምትሆነው ትለዋለህ። እናም የልጁን ህልም ትገድላለህ።
በእውነት አንተ ማን እንደሆንክ መጀመሪያ ያሰብከው ነገር ያ እንደሆንክ ልንገር። አሁን ለምን እንደተጨነቀህ ታውቃለህ? በዚያ በምትሄድበት አስቀያሚ ስራ ላይ ደስተኛ ስላልሆንክ ነው። ለዚህ ነው የሰኞ ጠዋትህና የትራፊክ መጨናነቅን የምትጠላው። ምክንያቱም አንተ መሆንህን ነገር ሳይሆን እነሱ ወደ ፈለጉት ነገር እየሄድክ ስለሆነ ነው። ህልምህን የገደሉት ሰዎች ወደ ፈለጉት ነገር። ስለዚህ ኢየሱስ ከ2000 ዓመታት በፊት ወደ ምድር መጥቶ እነዚህን ቃላት ተናገረ። በእኔ መንግስት ውስጥ መኖር ከፈለጋችሁ፣ በእኔ ሀገር መኖር ከፈለጋችሁ ህይወታችሁን ወደ ኋላ መመለስ አለባችሁ፣ እንደገና እንደ ትንሹ ሕፃን ካልሆናችሁ በቀር ብሎ ተናገረ። ወደ ሀገሬ መግባት አትችሉም ማለት የእግዚአብሔር መንግስት የሚገባ ሰው እንደ ሕፃን ሊሆን ይገባል። ችግር ይሄ ነው። ሰውየው በጣም አድጋሃል። አዋቂ ያደረጉ። ለዚህ ነው የቤት ብድርህን ሞርጌጅህን መክፈል ያልቻልከው። ለስልክ ለምትከፍለው ሂሳብ እየተጨነቅ ከሆነ አንተ በትክክል እነሱ የነገሩህን ሆናል። እነሱ አጥፍተውሃል። እስቲ ራስህን ተመልከት ሰውዬ። አንተ ዝም ብለህ ለኑሮ እየታገልክ እንጂ ለውጥ እያመጣህ አይደለም። በህይወት ለመቆየት እየተፍጨረጨርክ እንጂ በዓለም ላይ ተጽዕኖ እያሳደርክ አይደለም። እግዚአብሔር ግን እንዲህ ይላል፣ እኔ መጨረሻውን ከመጀመሪያው አሳውቃለሁ ይላል። በሌላ አነጋገር ገና ከመጀመሪያው ማን እንደሆን ካሳያለሁ ይላል። ተመለስና የልጅነት ህልምህን እንደገና አንሳው። እውነተኛው ማንነትህ ያ ነው። የ12 ዓመት ልጅ እያለ በአባቴ ቤት እሆን ዘንድ እንዲገባኝ አታውቁም አለ። ለመሆኑ በውስጥ ታስሮ እንዲፈታ የሚጮህ ያ እውነተኛ ማንነትህ ባንተ በሚያምን ባህል ውስጥ ታፍነህ የቀረኸው ማንነትህ እኔ እውነቱን ልንገርህ መጥቻለሁ ዛሬ። ያወቅከው እውነት ነፃ ያወጣል። ከምን ነፃ ያወጣል? ከነገሩ ውሸቶች ሁሉ፣ ከገደሉብህ ህልሞች ሁሉ። ካላመንከኝ የጥቅሱን የመጨረሻ ክፍል አንብበው። እንዲህ ይላል፣ ምክሬ ወይም ዓላማዬ ትቆማለች ይላል። ይህ ነገር ለህይወትህ ያለኝ ዓላማ ነው። ቀድሞውኑ ተፈጽሟል፣ ደግሞም ይቆማል እያለ ነው። አሁን ትቆማለች የሚለውን ቃል ጻፈው። መቆም ማለት ዝም ብላ ቆማ ትቀራለች ማለት ሳይሆን ሌላ ነገር ስታደርግ ያ ነገር እረፍት ይነሳሃል ማለት ነው። ማለትም ከዓላማ ውጪ ሌላ ማንኛውም ነገር ብታደርግ በፍጹም ደስተኛ አትሆንም ማለት ነው። ለመሆንና ለማድረግ የተፈጠርክለትን ነገር መለወጥ አትችልም። ስለዚህ ያንን ነገር እስክታደርገው ድረስ ሁልጊዜ እረፍት ይነሳሃል። ዓላማ ጸንቶ ይቆማል። ቁጥር 11 ላይ እንዲህ ይላል፣ ከምስራቅ ነጣቂ ወፍን ከሩቅም አገር ምክሬን ወይም ዓላማዬን የሚያደርገውን ሰው ጠራዋለሁ ይላል። ያቀድኩትንም አደርገዋለሁ ይላል። ያንተን ማንነት በፍጹም ሊለውጥ አይችልም። ሊታፈን ይችላል። ወደ መቃብር ልትወስደው ትችላለህ፣ ግን ሊለወጥ አይችልም። አንቺ ታላቅ ሴት ነሽ፣ ግን እስቲ ራስሽን ተመልከቺ። ለደረሰብሽ ከፍተኛ ዝቅጠት እጅ ሰጥተሻል። አንቺ አሁን የመታወቂያ ቁጥር ብቻ ሆነሻል። ወደ ቁጥር ዝቅ አደረጉሽ። ቁጥር ብቻ ያሉሽ። በቁጥር ያውቁትሻል፣ በቁጥር ይከተሉሻል፣ በቁጥር ይቆጣጠሩሻል። አንቺ ቁጥር ነሽ ይሉሻል። እግዚአብሔር ዳዊትን ምን እንዳለው ታውቃለህ? ስሙን አትቁጠር አለ። አስተውል። ስኬታችሁ ዓላማችሁ እሱን እስክታገኙ ድረስ በፍጹም እርካታ አይኖራችሁ። ከመጸለይ በፊት አንድ የመጨረሻ ጥቅስ ልስጣችሁ። ወደ ምሳሌ ምዕራፍ 19 ተመልከቱ። ለጎረቤትህ አካባቢ ላለው ሰው እንዲህ በለው፣ አንድ ነገር እየመጣ ነው፣ ተዘጋጅ በለው። ምሳሌ ምዕራፍ 19 በመጽሐፍ ቅዱሳችሁ በአይፓዳችሁ ወይም በስልካችሁ ፈልጉት። ሰይጣን አሁን እንዲያዘናጋችሁ አትፍቀዱ። ምክንያቱም ሰይጣን እንድታውቁት የማይፈልገው የመጨረሻው ነገር ዓላማችሁን ስለሆነ። ላንተ ትክክለኛው የሆነው ብቸኛው ነገር ዓላማህ ነው። አንድ በጣም አስፈላጊ ነገር ልንገርህ፣ በጥንቃቄ ስማኝ። ይህንን መስማት አለባችሁ፣ እባካችሁ ስሙ። የትክክለኛ ጠላት ስህተት አይደለም። ሰምታችሁኛል? የትክክለኛ ጠላት ጥሩ የሚባል ነገር ነው። ሰይጣን በአንተ ላይ የሚጠቀመው አንደኛው መሳሪያ ጥሩ ነገር እንድታደርግ ማድረግ ነው። ምክንያቱም አንተ ስህተት የሆነ ነገር ለማድረግ በጣም ብልህ እንደሆንክ ያውቅ። እኔ ከሄድኩ በኋላ የማይገባችሁ ነገር ቢኖር
ችግራችሁ ጥሩ ነገር እያደረጋላችሁ መሆኑ ነው። ሰይጣን ትክክለኛውን ነገር እንዳታደርግ ጥሩ ነገር ላይ እንድትጠመድ አድርገዋል። ስለዚህ በጥሩ ነገሮች ያዘናጋል። ለዚህ ነው ስራ ያለ ነገር ግን ተግባርህን ያላገኘው። ይህች ከተማ ስራ እንድትይዝ ነገረች፣ ለስራ ማሰለጠነች፣ ለስራ ቀጠሩ፣ ከዚያም ከስራቸው አገለሉ፣ ከዚያም ከስራቸው አባረሩ። እመቤቴ ሆይ በስራና በተግባር መካከል ትልቅ ልዩነት አለ። ወንድሜ ሆይ ስራ ሰዎች እንድታደርግ የሚከፍሉህ ነገር ነው። ይህንን ጻፍ። ተግባርህ ግን ወርክ ግን የተወለድክበት ዓላማ ወይም ድርጊት። ስራ ገንዘብ ይሰጣል። ወርክ ተግባርህ ግን እርካታን ይሰጣል። ከስራ ልትባረር ትችላለህ፣ ከተግባርህ ግን በፍጹም ልትባረር አትችልም። ስራ ክህሎትህ ነው፣ ተግባርህ ግን ስጦታህ ነው። ስራህን ሊቀሙ ይችላሉ፣ ተግባርህን ግን በፍጹም ሊቀሙ አይችሉም። ለዚህ ነው ኢየሱስ ያደረገውን ማንኛውንም ነገር ስራ ብሎ ያልጠራው። የአባቴን ተግባር ወርክ ላደርግ መጥቻለሁ አለ እንጂ ጆብ ላደርግ መጥቻለሁ አላለ። አባቴ ስለሚሰራ እኔም እሰራለሁ አለ። የአባቴን ስራ እሰራለሁ፣ አባቴ የሰጠኝን ተግባር ለመፈጸም መጣሁኛል። የእሱ ተግባር ወርክ እንጂ ጆብ አልነበረም። የእሱ ስራ ከአባቱ ጋር አናጺነት ነበር። ተግባሩ ግን ወርኩ ግን የሰው ልጅ ማዳን ነበረ። ለመሆኑ ተግባርህን አግኝተሃል? የሰኞ ጠዋትህን የምትጠላው ለዚህ ነው። ምክንያቱም በየሰኞ ጠዋት ወደማትወደውና ወደማይገልጸልህ ነገር ነው እየሄድክ ያለ። ሰዎች ይህ ስራ የገደለኝ ነው ሲሉ ሰምተሃል? ትክክል ናቸው። ምክንያቱም የሚሰጥህ ጭንቀት ለደም ግፊት፣ ለስኳር፣ ለድብርት፣ ለካንሰር እየተዳረጉ ለጭንቀት እየተዳረጉ ስለሆነ ነው። እኛ ደግሞ ለጭንቀት አልተፈጠርንም። ስለዚህ ጆብህ ይገላል። ወርክህን ስታገኝ ግን ህይወትን ይሰጥሃል፣ ዓላማህን ይጠብቃል። እኔ የተወለድኩት ከ11 ልጆች ጋር ነው። አንድ እናት፣ አንድ አባትና 11 ልጆች 7 ማይል በሰፊ 20 ማይል በርዝመት ባላት በአንዲት ደሴት ላይ ቤንስ ታውን በምትባል በደሴቱ እጅግ ድሃ በሆነ መንደር ውስጥ የሚገኝ የእንጨት ቤት ውስጥ ነበር የተወለድኩት። በዚያ ባለ 2 ክፍል የእንጨት ቤት ውስጥ ከ11 ልጆች ጋር ተወለድኩ። አባትና እናቴ በአንዲት ትንሽ ክፍል ውስጥ ተጨናንቀው ይኖሩ ነበር። 7 እህቶቼ በአንድ ክፍል፣ እኛ 4 ወንዶች ደግሞ ወለል ላይ ነበር። በዚያ የእንጨት ወለል ላይ መተኛቴን አስታውሳለሁ። በሌሊት አይጦች በላይ ላይ ሲሮጡ፣ በዚያ ሙቀት ውስጥ ትንኞች በህይወት ሲበሉኝ አድሬ ጠዋት ሰውነቴ በደም ተለውሶ ይነቃ ነበር። በባሃማስ ደሴቶች ላይ ዝናብ ሲዘንብ ውሃው በላይ ላይ ይንጠባጠብ ነበር። ባልዲዎችን ወለሉ ላይ አስቀምጬ በባልዲዎቹ ዙሪያ ተኛ ነበር። ስለዚህ ስለ ድህነት አትነግሩኝም። ለሙሉ ዓመቱ አንድ ጥንድ ጫማ ነበር የሚኖረኝ። ሲቀደድም ካርቶን ውስጥ እያደረግኩ እለብሰው ነበር። ትምህርት ቤት የሚሄደው በባዶ እግሬ ነበር። ለእሁድ ምሳ የታሸገ ስጋ መብላት ምን ማለት እንደሆነ አውቃለሁ። ለየት ባለ አጋጣሚ ደግሞ የዶሮ አንገትን በላ ነበር። ስለዚህ ስለ ድህነት አትንገሩ። አባቴ ደግሞ የባፕቲስት ፓስተር ነበር። ስለዚህ ስለ ሃይማኖትም አትንገሩ። እሱ ምንም አይረዳም። እኔ የመንግስቱን ወንጌል የምሰብከው ለዚህ ነው። የእግዚአብሔር መንግስት ዓላማዬን አስተማረኝ። ከጆብ ነፃ ወጣሁ። ዩኒቨርሲቲ የሄድኩት ምንም ገንዘብ ሳይኖረኝ ነበር። ወላጆቼ ለኮሌጅ ትምህርቴ አንዲት ሳንቲም አልከፈሉ። 3 የመጀመሪያ ዲግሪ፣ 1 የማስተርስ እና 5 የዶክትሬት ዲግሪዎችን አግኝቻለሁ። ከአባቴ አንዲትም ሳንቲም አልወሰድኩም። እንዲያው እኔ ኮሌጅ እያለሁ ለወላጆቼ ገንዘብ ልክላቸው ነበር። የምናገረውን አውቃለሁ። ሰውዬ ሆይ ዓላማህን ማግኘት አለብህ እያልኩ። ዓላማውን የሚያውቅ ሰው ማንም ተጭኖ ሊያስቀረው አይችልም። ልክ እንደ ዛፍ ዘር ነው። አንዴ ተስማሚ በሆነ ቦታ ላይ ከተከልከው ማንም ሊያስቆመው የማይችል ታላቅ ጥድ ይሆናል። እግዚአብሔር ዛሬ ማታ እዚህ የላከ እንደገና እንድትጀምር ይመስለኛል። እስቲ ትንሽ አስቡት። ለጥቂት ሰከንዶች እግዚአብሔርን አመስግኑት።
እስቲ ጥቂት ደቂቃ አምልኩት እግዚአብሔር። ወጣቶች ሆይ እሱ እዚህ የላካችሁ እንደገና እንድትጀምሩ ነው። አብርሃም ጉዞውን የጀመረው በ75 ዓመቱ ነበር። ስለዚህ ላንተ ተስፋ አለ። ለጎረቤትህ እስቲ አጠገብህ አካባቢ ላለው ሰው ተስፋ አለህ በለው። ይህች ቤተክርስቲያን እንድታደርግ የተፈጠርክባት ብቸኛ ነገር አይደለችም። እዚህ ጋር አትቁም። ህልምህ አሁን ያለህበት ደረጃ አይደለም። አሁን የለበስከው ልብስ ያለምከው አይደለም። ያየኸው ይህ እንዳልሆነ በእውነት እንደሆነ ታውቃለህ አንተ ራስህ። አሁን ያለህበት ቦታ ያየኸው ካልሆነ ያለህበት ሁኔታ ጊዜያዊ ነው ማለት ነው። አንድ ሰው እንዲረዳ ደግሜ እላለሁ፣ የምታደርገውን ነገር ያየኸው ካልሆነ የምታደርገው ነገር ጊዜያዊ ነው ማለት ነው። ከእንግዲህ ሰኞ ጠዋት ወደ ስራ ስትሄድ ፈገግ ብለህ እንድትገባ ፈልጋለሁ። ለሰዎች ሁሉ እንዲበላቸው እንደምን አደራችሁ የማሳውቀው ነገር አለኝ በላቸው። ይህ ቦታ የእኔ ጊዜያዊ ስራዬ ነው በላቸው። አንድ ሰው እስቲ ሃሌሉያ ብሎ ይጩ። እስቲ ሃሌሉያ ብላችሁ ጩ። የምትኖርበት ቤት እግዚአብሔር ያሳየ ቤት አይደለም። የምታሽከረክረው መኪና ያየኸው መኪና አይደለም። እስቲ ለእግዚአብሔር ትልቅ ምስጋና ስጡ። አንድ ሰው ይህንን መስማት አለበት። ሃሌሉያ። ወደ ውጪ ወጥተህ መኪና ውስጥ ስትቀመጥ አካባቢ ላለው ሰው እንዲህ በለው፣ ይህ የእኔ ጊዜያዊ መጓጓዣዬ ነው በለው። አሁን የምታየው ነገር ቀድሞ በዓላማ ያየኸው ካልሆነ አሁን የምታየው ነገር ጊዜያዊ ነው። ገብቶሃል ጌታዬ? ምሳሌ ምዕራፍ 19 ቁጥር 21ን አብረን እናንብበው። ከኤንአይቪ ትርጉም ነው የማነበው። እንዲህ ይላል፣ በሰው ልብ ውስጥ ብዙ ዕቅዶች አሉ፣ ነገር ግን የሚጸናው የእግዚአብሔር ዓላማ ነው። አምላኬ ሆይ እስቲ አንድ ጊዜ ደግመን እናንብብ። በሰው ልብ ውስጥ ብዙ ዕቅዶች አሉ፣ የእግዚአብሔር ዓላማ ግን ያሸንፋል። እግዚአብሔር እንዲህ ይላል፣ ስለ ሕይወትህ ብዙ ዕቅዶች አሉ። ምን ማድረግ እንደምትፈልግ፣ የት መሄድ እንደምትፈልግ፣ ምን መገንባት እንደምትፈልግ፣ ማንንም ማግባት እንደምትፈልግ፣ ምን አይነት ድርጅት ወይም ምን አይነት አገልግሎት እንደምትፈልግ ብዙ ዕቅዶች አሉ። እሱ ግን እኔ ቀድሞውኑ ለሕይወትህ ዓላማ አለኝ እያለህ ነው። አሜን። ይህ ጥቅስ 3 ነገሮች ይገልጻል። ጻፏቸው። አንደኛው ዓላማ ከዕቅድ የበለጠ ኃይል አለው። ሁለተኛው ዓላማ ከዕቅድ የበለጠ አስፈላጊ ነው። ሶስተኛ ዓላማ ከዕቅድ ይቀድማል። ዓላማ ከዕቅድ የበለጠ ኃይል አለው። እንዴት አውቃለሁ? በዕቅድህ ላይ ያሸንፋል ይላል። ዓላማ ከዕቅድ የበለጠ አስፈላጊ ነው። አንተ ዕቅድ ከማውጣት በፊት እሱ አስቀድሞውኑ ዓላማ ነበር። ዓላማ ከዕቅድ ይቀድማል። ይህ ማለት አንተ ዕቅድ ለማውጣት ከመጸነስ በፊት እሱ ለሕይወትህ ዓላማ ነበረው ማለት ነው። አስታውስ፣ እግዚአብሔር ሳይጨርስ አይጀምርም። አንተ ቀድሞውኑ ያለቀልህ ነህ። ህልሞችህ እንዲህ ግዙፍ የሆኑት ለዚህ ነው፣ መጨረሻህን እያየ ስለሆነ። ኢየሱስ በፊቱ ያለውን ደስታ ስላየ መስቀሉን፣ ውርደቱን፣ ስድቡን፣ ትችቱን መታገስ ቻለ። ለምን? ምክንያቱም መጨረሻውን ቀድሞ ስላየ ነው። በዙፋኑ ላይ ተቀምጦ ሲነግስ ራሱን አይቷል። ለመሆኑ አንተ ምን ታያለህ? ራስህን መፍራት አቁም። ራስህን መፍራት አቁም። በዚህ ደረጃ መርካትህን አቁም። ሰውዬ ወደ ህልምህ ተመለስ። ያ ሊተውህ የማይችለው በሥራ ብዛት እያፈንከው ያለው ህልምህ እንደ ሕፃን ሆነ ተመለስበት። ከዓመታት በፊት ለአባቴ እንዲህ አልኩት፣ አባቴ ሆይ በዓለም ዙሪያ መጓዝና መንግስታትን ማማከር እፈልጋለሁ። አባቴ ልጄ ይህ ይቻላል ብለህ ታምናለህ አለኝ። 40 ዓመቴ ነበር። አዎ አልኩት። እሱም እንዴት እንደሆነ አላውቅም ግን ማመን አለብህ አለኝ። አባቴ የዮሴፍ አባት ለልጁ የነገረውን አይነት ነገር ነው የነገረኝ። ዮሴፍ ህልም ነበረው። በዙፋኑ ላይ ተቀምጦ ወንድሞቹ ሲሰግዱለት አየ። እሱ ትንሹ ነበር ከሁሉ፣ ደግሞም ይመግባቸው ነበር። ከእንቅልፉ ነቃ። ወደ አባቱ ሮጦ አባቴ ሆይ ትላንት ሌሊት ህልም አየው፣ በዙፋን ላይ ተቀምጬ ስነግሳል። ወንድሞቹ አልፎ ተርፎም አንተ በእኔ ስትመገቡ አየሁ አለ። ይህንን የተናገረው ኮረብታ ጀርባ ከሚሸቱ በጎች ጋር የነበረ ቆሻሻ እረኛ እያለ ነበር። መጨረሻውን አየ። አባቱ አልገባውም ነበር። ነገር ግን ዝም ብሎ እንዲህ አለው፣ ልጅ ሆይ እነዚህ ነገሮች በልብ ጠብቃቸዋለሁ። አንዳንድ ወላጆች እንደሚያደርጉት አላደረገም። ያንን የሞኝነት ሐሳብ ከጭንቅላታ አውጣ።
እደግና ሰው ሁን፣ ስራ ያዝ አላለውም። ጥሩ ወላጆች የልጆቻቸውን ህልም አይገድሉም። ይህንን ጻፈው። የልጆቻችሁን ህልም መግቡት እንጂ አትግደሉት። እስቲ የደረስክበትን ተመልከት፣ ያለህበትን ተመልከት። ያየኸው ይህንን አይደለም። አንተ ሰለባ ሆነሃል። እስቲ ስለ ራስህ እውነቱን ንገረኝ። የ15 ዓመት ልጅ እያለህ ምን ነበር የምታልመው? የ22 ዓመት ወጣት እያለህ ምንድን ነበር የምታስበው? አሁን የምታስበው ነገር ያኔ ካሰብከው ጋር በፍጹም አይገናኝም። አሁንም ድረስ የኤሌክትሪክ ክፍያ ለመክፈል እየታገልክ ነው። እግዚአብሔር እኔን የላከኝ ለዚህ ነው። እንደገና መጀመር እንደምትችል ልነግርህ ያስፈልግሃል። አሁኑኑ መጀመር ትችላለህ። ወደ ህልምህ ተመለስ። ይህ ያንተ እውነተኛ ማንነት አይደለም። በዚህ የህይወት ደረጃ ላይ እዚህ ምን ታደርጋለህ? አሁን ያለህበት ያንተ እንዳልሆነ በውስጥ ታውቀዋለህ። በዓለም ዙሪያ ለመጓዝ አልመህ ነበር። ሰዎችን ለመርዳት ሚስዮናዊ ለመሆን አልመህ ነበር። አንተ ግን በአንድ ሥራ ላይ ታጥረህ ቀረህ። ወደ ህልምህ ተመለስ። ፓስተር ሆይ በጥንቃቄ ስማኝ። ከዓመታት በፊት የተማርኩት አንድ ነገር አለ። እግዚአብሔር የራሱን ፕሮግራም ብቻ የመደገፍና የመርዳት ግዴታ አለበት። በሰው ልብ ውስጥ ብዙ እቅዶች አሉ። ነገር ግን የሚጸናውና የሚያሸንፈው እግዚአብሔር አንተ ውስጥ ያስቀመጠው ዓላማ ነው። ይህ ገና መግቢያዬ ነው። ስለ ህይወትህ እንድታስብ እፈልጋለሁ። ሰዎች እኔ ፓስተር ብቻ እንደሆንኩ ያስባሉ። አይደለም። ያ የህይወቴ አንዲት ትንሽ ክፍል ብቻ ነው። እኔ በህይወቴ የማልመውን ብታዩ ህይወቴ ከፓስተርነት በላይ ትልቅ ነው። ለዚህ ነው ከ2 ሳምንት በፊት የእኔን ተተኪ የሾምኩት። ይህ ቦታ ለዘላለም ተጣብቀ የምትኖርበት አይደለም። ሰዎችን አሳድግ፣ ተተኪን ፍጠር፣ ከዚያም ወደሚቀጥለው የህይወት ምዕራፍ ተሻገር። አንተ ካለህበት ማንነት በላይ ትልቅ ነህ። ጴጥሮስ ራሱን እንደ አሳ አጥማጅ ብቻ አስበው ነበር። ዋው! ዛሬ ማታ ልክ እንደ እሴ የዳዊት አባት ይሰማኛል። ሳሙኤል ሆይ ወደ እሴ ቤት ሂድ፣ በዚያ ቤት ውስጥ ንጉሥ አለ። በዚህ በባልቲሞር ከተማ ውስጥ ንጉሥ አለ። ነቢዩ ሳሙኤል ወደ ቤቱ ሄዶ እሴን እንዲህ አለው፣ ጌታ በዚህ ቤት ውስጥ እንዳለ ነግሮኛል። የእስራኤል ቀጣዩ ንጉሥ፣ የዚህች ከተማ ቀጣዩ ከንቲባ ዛሬ ማታ በዚህ ሕንፃ ውስጥ አለ። ዛሬ ማታ ይህንን መልእክት እያዳመጠ ነው። ቀጣዩ የከተማ ምክር ቤት አባል እዚህ አለ። ቀጣዩ የትምህርት ቦርድ ሰብሳቢ ዛሬ እዚህ በዚህ ክፍል ውስጥ አለ። ዛሬ እዚህ ያለው ማን ነው? በማይረባ ስራ ላይ ታስሮ ነው። በዚህ ቤት ውስጥ ንጉሥ አለ። እሴይም 12 ወንዶች ልጆች አሉኝ አለ። ሳሙኤልም ሁሉንም አውጣቸዋለሁ። የመጀመሪያው ወጣ፣ ረጅም መልካም ነበር። ሳሙኤል እሱ አይደለም አለ። ሁለተኛው ወጣ፣ እሱም ቆንጆ ነበር። አይደለም አለ። ሶስተኛው ተማረ፣ አራተኛው ጡንቻማ ነበር። ሁሉም ሲወጡ ያምሩ ነበር። 11ኛው ላይ ሲደርስ እሴይ ይሄ ነው አለ። ሁሉም ተቆጥረዋል አለ። ነቢዩ ግን እንዲህ አለ፣ ከእነዚህ መካከል ንጉሥ የለም። ንጉሥ በዚህ ቤት ውስጥ የሆነ ቦታ አለ። አባትየውም ሌላ ልጅ የለኝም አለ። ነቢዩ ግን ጌታ በዚህ ቤት ውስጥ ንጉሥ አለ ብሎኛል አለው። ያንተ ቤት ውስጥ ያለ አባትየው ድንገት ትዝ አለው፣ አንተ እነሱ የረሱ ጥቁር በግ ነህ። የቤተሰቡ ጥቁር በግ ይሉሃል፣ እነሱ የረሱ አንተን ነው። እሴይ አንድ ትንሽ ልጅ እንዳለኝ ትዝ አለኛል። ግን እሱ ሊሆን አይችልም፣ ምክንያቱም እሱ ቆሻሻ የሚሸት ትንሹና በጭቃ ውስጥ ከበጎች ጋር ያለ ነው አለ። ነቢዩም ሂድና አምጣው አለ። ለጎረቤትህ አጠገብህ ላለ ሰው እነሱ የረሱት እኔን ነው በለው። እነሱ የረሱት እኔን ነው ብለህ ጩህ። ጌታ ሆይ እነሱ የረሱት እኔን ነው። ጫካ ውስጥ ከበጎች ጋር የታፈነው ታላቅነትን ማንም አያውቅም። ሄደው ትንሹን ልጅ አመጡት። መጽሐፍ ቅዱስ ዳዊት ቀይ እንደነበረ ይናገራል። ይህ ማለት ቆዳው በፀሐይ የተቃጠለ ቆሻሻና እግሮቹ የተጣመሙ ማለት ነው። አቤት አባቴ አለ። ልጄ ወደ ቤት ግባ አለ። የቤተሰብ ሽታ የሌለው የቆሸሸ ሆኖ ገባ። ነቢዩ ዞር ብሎ ልጁን እንዳየው እጁ ወደ ቅባቱ ዘይት መዘርጋት ጀመረ። ንጉሥ መጣ አለ። በእረኛ ልጅ ውስጥ የእስራኤል ንጉሥ ታፍኖ ነበረ። ለመሆኑ ባንተ ውስጥ ታፍኖ ያለው ማን ነው?
እኔ የመጣሁት እነሱ ማን እንደሆንክ እንደማያውቁ ልነግርህና በራስ ላይ ቅባት ላፈስን። አንተ የቤተሰቡ ዝቅተኛ እንደሆንክ፣ ምንም እንደማትረባ፣ ሁል ጊዜ ችግር ፈጣሪ እንደሆንክ አስበው ነበር። ስራ ያዝ፣ የቤት ብድር የከፈልክ ሙት አሉ። እግዚአብሔር ግን እንዲህ አይልም። አንተ የንግድ ድርጅት ባለቤት ነህ። አንተ ንጉሥ ነህ። እዚያ ወንበር ላይ የተቀመጥሽ ንግሥት ነሽ። እስቲ እንጸልይ ሁላችንም። አሁኑኑ ለራስህ ጸልይ። በውስጥ የሚሰማህን ነገር ወደ እግዚአብሔር ጸልይ። አፍህን አትክፈት፣ በልብህ ጸልይ። ጌታ ሆይ እንደሆነ የምትፈልገውን መሆን እፈልጋለሁ በል። እውነተኛ ማንነቴን እንዳገኝ እርዳኝ፣ ራሴን አሳየኝ በል። ማን እንደሆንኩ ልይ፣ ጌታ ሆይ ተናገረኝ ብለህ ከራስህ ጋር እንደገና ተገናኝ። ከአምራችህ በቀር ማንም አያውቅም። ማንም ማን እንደሆንክ አያውቅም። ከእንግዲህ የማንም ሰው አስተያየት አትቀበል። በታሪክ ከተለጠፉብህ ስሞችና መገለጫዎች ነፃ ውጣ። እንደገና ራስህን ተገናኝ። ወደ ልጅነትህ ተመለስ። እንደ ሕፃን ሁን። ያሳየህን ነገር አትመን። ጌታ ሆይ ዓላማህ ይፈጸም በል። ጌታ ሆይ ሌላ ሰው ለመሆን ስለሞከርኩ ይቅር በለኝ። ጌታ ሆይ ሌላ ሰው ከመሆን ነፃ አውጣኝ በሉ። ሌሎችን ከመምሰል ጠብቀኝ። ከእንግዲህ መኮረጅ ይብቃ። ጌታ ሆይ ራሴን መሆን ፈልጋለሁ በል። እሱ እያንዳንዱን ሰው ማን እንደሆነ እያሳየን ለእኔ አድርገህልኛል ጌታ ሆይ በዚህ ክፍል ውስጥ ላሉትና ፕሮግራሙን በቀጥታ ለሚከታተሉ በሺዎች ለሚቆጠሩ ሁሉ አድርግላቸው። የትም ብትሆን አንተ በስህተት የተፈጠርክ አይደለም። ያንን ውርደት፣ የመፈጠር ውርደት ያሸነፍከው በምክንያት። ለዚህ ነው ራስህን እንድታገኝ እዚያ መጣ። አባት ሆይ ቃልህን ለሕዝብህ አድርሻለሁ፣ ግዴታዬን ተወጥቻለሁ። አሁን መንፈስ ቅዱስ ሆይ ያንተ ሥራ ነው። ጌታ ሆይ በእኛ ላይ ሥራ። የሰማያት አባት ሆይ አመሰግንሃለሁ። እዚህ ውስጥ ያልተጻፉ መጽሐፍት አሉ። ተነሱና መጻፍ ጀምሩ። መታተም ያለባቸው መጽሔቶች አሉ። ተመለሱና እንደገና ጀምሩ። መቋቋም ያለባቸው የሕፃናት መንከባከቢያ ማዕከላቶች አሉ። ነገ ዛሬ ማለትን አቁም። በወረቀት ላይ አስፍሩት። መዘጋጀት ያለበትን ሙዚቃ አለ። ምን ትጠብቃላችሁ? የሚጻፉ ግጥሞች አሉ፣ አድርጓቸው። የሚገነቡ ትምህርት ቤቶች አሉ። የሚጀመሩ ድርጅቶች አሉ። የውበት ማዕከላት ሂዱና አድርጉት። ተቀጣሪ ለመሆን አትፈልጉ። ተልእኮ ላይ ለመሰማራት ተዘጋጁ። ከእንግዲህ ትንሽ ሕልም አታልሙ። ካላችሁበት ቦታ ጀምሩ። ትልቅ ድል እስኪመጣ አትጠብቁ። ትንሽ ጅምሮችን አትናቁ። የእሱ መጨረሻ ቀድሞውኑ ተፈጽሟል። የሰማይ አባት ሆይ አመሰግንሃል። በዓለም ላይ ያሉ ታላላቅ ሰዎች በዚህ ክፍል ውስጥ አሉ። እነዚህ ካሉት መካከል ብዙዎቹ በሌሎች አገሮች ውስጥ ይሞታሉ፣ ለዓለም ተርፈው። እነሱ ዓለምን ያያሉ፣ ሕልማቸውንም እውነት ይሆናል። ምክንያቱም ቀድሞ የሌለንን ነገር እንድናይ በፍጹም አትፈቅድልንምና። አባት ሆይ እናመሰግናለን። For you will never allow us to see what's not already there. ይህ መልእክት ዶክተር ማይልስ ሞንሮ የተሰበከ ስብከት ነው። እንዲህ ያሉ መንፈሳዊ እውነቶችን ከታላላቅ እግዚአብሔር ሰዎች ተርጉመን ወደ እናንተ የምናመጣላችሁ አማርኛ ቲዩቶሪያሎች ነን። በቀጣይ የሚጠቅም ነው ቢተረጎምልኝ እፈልጋለሁ የምትሉትን የአንድ የእግዚአብሔርን ሰው መልእክት በአስተያየት መስጫ ላይ አስቀምጡልን። በዚህም ትምህርት የተማራችሁትን በማስቀመጥ ለሌሎች ትምህርት እንድትሰጡ ይሁን። መልካም ጊዜ